በቴህራንና በሌሎች የኢራን ከተሞች ከፍተኛ የመንግሥት ተቃውሞዎች እየተካሄዱ ይገኛሉ። ከፍተኛ ቁጥር ያላቸው የተቃውሞ ሰልፈኞች በኢራን ዋና ከተማና በሌሎች ከተሞች መከናወናቸውን በበይነ መረብ እየተዘዋወሩ ከሚገኙ ቪዲዮዎች ለማወቅ ተችሏል። ተቃውሞው ካለፉት ዓመታት ትልቁ እንደሆነ ተነግሮለታል። ሐሙስ ምሽት በቴህራንና በሁለተኛው ከተማ ማሽላድ የተካሄዱትን የተቃውሞ ሰልፎች የጸጥታ ኃይሎች ለመበተን አለመሞከራቸውን በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች አሳይተዋል። በሁሉም የአገሪቱ ክፍል ኢንተርኔት መቋረጡም ተዘግቧል። ተቃዋሚዎች የኢራን መንፈሳዊ መሪ አያቶላህ አሊ ሐሜኒ ከሥልጣን እንዲለቁና ደጋፊዎቻቸው ወደ ጎዳና እንዲወጡ ያሳሰቡትን የቀድሞ ሻህ ልጅ ሬዛ ፓህላቪ ቦታውን እንዲረከቡ ሲጠይቁ እንደነበር ከቪዲዮዎቹ ድምፅ ለመረዳት ተችሏል። በኢራን የገንዘብ ምንዛሪ መውደቅ ምክንያት የተቀሰቀሰው ቁጣ ለ12ኛ ተከታታይ ቀን የቆየ ሲሆን በኢራን 31 ግዛቶች ውስጥ በሚገኙ ከ100 በላይ ከተሞችና መንደሮች ተሰራጭቷል ሲሉ የሰብአዊ መብት ቡድኖች ተናግረዋል። በአሜሪካ የሚገኘው ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ ህራና 5 ልጆችን ጨምሮ ቢያንስ 34 ተቃዋሚዎች እና 8 የጸጥታ ኃይሎች መገደላቸውንና 2270 ተቃዋሚዎች መያዛቸውን አስታውቋል። በኖርዌይ የሚገኘው የኢራን የሰብአዊ መብቶች ድርጅት IHR በበኩሉ 8 ልጆችን ጨምሮ ቢያንስ 45 ተቃዋሚዎች በጸጥታ ኃይሎች መገደላቸውን ተናግሯል። ቢቢሲ ፐርሺያ የ22 ሰዎችን ሞት ማንነትን ሲያረጋግጥ የኢራን ባለሥልጣናት ደግሞ 6 የጸጥታ ኃይሎች እይታቸው ማለፉን ሪፖርት አድርገዋል። ሐሙስ ምሽት በማኅበራዊ ሚዲያ ላይ የተለጠፉና በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች በአገሪቱ ሰሜን ምስራቅ ማሽላድ ከተማ በሚገኝ ዋና መንገድ ላይ ብዙ ተቃዋሚዎች ሲንቀሳቀሱ አሳይተዋል። ሻህ ለዘላለም ይኑር እና ይህ የመጨረሻው ጦርነት ነው፣ ፓህላቪ ይመለሳል የሚሉ ድምፆች ተደጋግመው ተሰምተዋል። በአንድ አጋጣሚ ደግሞ በርካታ ሰዎች የደህንነት ካሜራዎችን ሲያነሱ ታይተዋል። በበይነ መረብ ላይ በተለጠፈ ሌላ ቪዲዮ ደግሞ በምስራቅ ቴህራን በሚገኝ አንድ መንገድ ላይ ብዙ ተቃዋሚዎችን ሲንቀሳቀሱ አሳይቷል። ከዋና ከተማዋ ሰሜናዊ ክፍል ለቢቢሲ ፐርሺያን በተላከ ቪዲዮ ላይ ተቃዋሚዎች ይህ የመጨረሻው ዘመቻ ነው፣ ፓህላቪ ይመለሳል ሲሉ ተደምጠዋል። በሰሜን ቴህራን ደግሞ ተቃዋሚዎች ከጸጥታ ኃይሎች ጋር ከተጋጨ በኋላ የማይከበር እና አትፍሩ፣ ሁላችንም አንድ ላይ ነን ሲሉ ታይተዋል። በኢስፋሃን ከተማ ተቃዋሚዎች ሞት ለአምባገነኑ ሲሉ፣ በሰሜናዊ የቦል ከተማ ሻህ ለዘላለም ይኑር እና በሰሜን ምዕራብ ታብሪዝ ከተማ ደግሞ አትፍሩ፣ ሁላችንም አንድ ላይ ነን ሲሉ ታይተዋል። ተቃውሞዎች የተካሄዱት አባታቸው በ1979 የእስልምና አብዮት ከሥልጣን የተወገዱትና በዋሽንግተን ዲሲ የሚኖሩት ሬዛ ፓህላቪ ኢራናውያን በአንድነት ወደ ጎዳናዎች እንዲወጡና ጥያቄ እንዲያሰሙ ጥሪ ካቀረቡ በኋላ ነው። ፓህላቪ በትዊተር ላይ በሚሊዮን የሚቆጠሩ ኢራናውያን ዛሬ ማታ ነፃነታቸውን ጠይቀዋል ያሉ ሲሆን ተቃዋሚዎቹን ጀኖች ሲሉ ገልጸዋቸዋል። የአሜሪካን ፕሬዚደንት ዶናልድ ትራምፕ አገዛዙን ተጠያቂ ስላደረጉ አመስግነው የአውሮፓ መሪዎችም ተመሳሳይ አካሄድ እንዲከተሉ ጥሪ አቅርበዋል። ፓህላቪ አርብ ምሽት ጀምሮ ተቃውሞዎቹ ድምፃቸውን ማሰማት እንዲቀጥሉ ጥሪ አቅርበዋል። የኢራን የመንግሥት መገናኛ ብዙሃን የሐሙሱን ተቃውሞ መጠን ዝቅ አድርጎ አቅርቦታል። በአንዳንድ ቦታዎች ተቃውሞዎች እንዳልነበሩ በመጥቀስ ባዶ መንገዶችን የሚያሳዩ ቪዲዮዎችን አሳይቷል። የኢንተርኔት ተቆጣጣሪው ኔትብሎክስ በበኩሉ መለኪያዎቹን መሠረት በማድረግ ኢራን የኢንተርኔት መቋረጥ ውስጥ እንዳለች ያሳያሉ ብሏል። ይህ ክስተት በመላ አገሪቱ ተቃውሞዎችን ኢላማ ያደረጉ ተከታታይ የዲጂታል ሳንሱር እርምጃዎችን ተከትሎ የተከሰተ ሲሆን ሕዝቡ በአስቸጋሪ ጊዜ ውስጥ የተግባቦት መብቱን ያደናቅፋል ሲል አስጠንቅቋል። በምዕራባዊው የኢላም ግዛት ውስጥ በምትገኘው ሎማር መድፍ ታንኮች፣ ርችቶች፣ ሙላዎች መሄድ አለባቸው ሲሉ ተደምጠዋል። በሌላ ቪዲዮ ደግሞ ተቃዋሚዎች የተሰበረ የሚመስል ባንክ አጠገብ ሆነው ወረቀት ሲወረውሩ ታይተዋል። በኢላም ውስጥ በሚገኙ በርካታ የኩርድ ከተሞች እንዲሁም በከርማንሻህና በሎሬስታን ግዛቶች ውስጥ ብዙ የተዘጉ ሱቆች ተዘግተዋል። ሱቆች የተዘጉት ተቃዋሚዎች ላይ ለተፈጸመው እርምጃ ምላሽ ለመስጠት በስደት ላይ ያሉ የኩርድ ተቃዋሚ ቡድኖች አድማ እንዲደረግ ጥሪ ከቀረበ በኋላ ነው። በኢላም በከርማንሻህና በሎሬስታን ቢያንስ 17 ተቃዋሚዎች በጸጥታ ኃይሎች መገደላቸውንና ብዙዎቹ የኩርድ ወይም የሎር ጎሳ አባላት እንደነበሩ የኩርድ የሰብአዊ መብት ተሟጋች ቡድን የሆነው ሂንጋው ገልጿል። ረቡዕ ዕለት በምዕራብ ኢራን በሚገኙ በርካታ ከተሞችና በሌሎች ክልሎች በተቃዋሚዎችና በጸጥታ ኃይሎች መካከል ከፍተኛ ግጭት ተከስቷል። IHR ዕለቱ በርካታ ሰዎች የተገደሉበት እጅግ የከፋ ቀን እንደነበር ገልጿል። በዚህም በመላ አገሪቱ 13 ተቃዋሚዎች መገደላቸውን አረጋግጧል። ማስረጃዎቹ እንደሚያሳዩት የጥቃቱ መጠን በየቀኑ እየጨመረ መጥቷል ሲሉ የቡድኑ ዳይሬክተር ማሙድ አሚሪ ሞጋዳም ተናግረዋል።
ሄንጋው በበኩሉ ረቡዕ ምሽት በሰሜናዊ የጊላን ግዛት በኮሽክ የቢጃር 2 ተቃዋሚዎች በጸጥታ ኃይሎች በጥይት መገደላቸውን አስታውቋል። ለአብዮታዊ ጥበቃ ጋር ቅርብ የሆነው የኢራን ኦፊሴላዊ የዜና ወኪል ፋርስ ረቡዕ ዕለት 3 የፖሊስ መኮንኖች መገደላቸውን ዘግቧል። ሁለቱ በደቡብ ምዕራብ በምትገኘው ሎርዴጋን ከተማ ውስጥ በነበሩ ተቃዋሚ ታጣቂዎች በጥይት መገደላቸውንና ሦስተኛው ደግሞ ዓመፅን ለመቆጣጠር በሚደረገው ጥረት ቴህራን ውስጥ ተወግቶ ሕይወቱ አልፏል። ሐሙስ ዕለት የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን ባለሥልጣናት ተቃዋሚዎችን ከገደሉ ወታደራዊ ጣልቃ ገብነት እንደሚኖር በድጋሚ ተናግረዋል። ሰዎችን መግደል ከጀመሩ ክፉኛ እንደምንመታቸው አሳውቂያቸዋለሁ ሲሉ ከዩት ሾው ጋር ባደረጉት ቃለ ምልልስ ወቅት ተናግረዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት በበኩላቸው የኢራን ኢኮኖሚ በቋፍ ላይ ነው ብለዋል። ፕሬዚደንት ትራምፕ ተቃዋሚዎችን የበለጠ እንዲጎዱ አይፈልጉም። ይህ የውጥረት ጊዜ ነው በማለት ሐሙስ ዕለት በሚኒሶታ የኢኮኖሚ ክለብ ንግግር ሲያደርጉ ተናግረዋል። የኢራን ፕሬዚደንት ማሱድ ፔዜሽኪያን ቀደም ሲል የጸጥታ ኃይሎች ሰላማዊ ተቃዋሚዎችን በከፍተኛ ጥንቃቄ እንዲይዙ ጥሪ አቅርበዋል። ማንኛውም የኃይል ወይም የአስገዳጅ ባህሪ መወገድ አለበት ሲሉ ተናግሯል። የኢራኑ መንፈሳዊ መሪ አሜኒ ቅዳሜ ዕለት ባለሥልጣናት ከተቃዋሚዎች ጋር መነጋገር አለባቸው ቢሉም ተቃዋሚዎችን በቦታቸው መቀመጥ አለባቸው ብለዋል። ተቃውሞው የተጀመረው 28 ታህሳስ ሲሆን ነጋዴዎች የኢራን መገበያያ ሪያል ምንዛሪ በድጋሚ በከፍተኛ ሁኔታ በመውደቁ ቁጣቸውን ለመግለጽ ወደ ቴህራን ጎዳናዎች በወጡበት ጊዜ ነበር። ባለፈው ዓመት ሪያል ዝቅተኛ ደረጃ ላይ የደረሰ ሲሆን የኢራን የኒውክሌር ፕሮግራም ማዕቀቦች በመንግሥት አስተዳደርና በሙስና የተዳከመውን ኢኮኖሚውን ተከትሎ የዋጋ ግሽበት ወደ 40 በመቶ አድጓል። የዩኒቨርሲቲ ተማሪዎች ተቃውሞውን ተቀላቅለው ወደ ሌሎች ከተሞች መስፋፋት ጀመሩ።